ሰላም ጤና ይስጥልኝ ወገኖቼ፣ እንደምን አላችሁ? እንዴት ሰነበታችሁ? ከቀናት በፊት ታስታውሱ እንደሆነ በነጋሽ ሚዲያ ላይ ቤተክርስቲያን ውስጥ የግብረ ሰዶም ተግባር ተስፋፍቷል የሚል ወሬ ነዝተው እንግዲህ ህዝበ ክርስቲያኑ ለሱባኤ በገባበት ቀን ማለት ነው። መጀመሪያ ሱባኤው የመጀመሪያ ቀናት ላይ ነው ይህንን ወሬ ነዝተው የራሱ ዓላማ እንዳለው ገምታለሁ። ሁሌም በየዓመቱ በፍልሰታ ጾም ሱባኤ ላይ አገዛዙ የተለያዩ መጥፎ ነገሮችን በቤተክርስቲያን ላይ ያደርጋል እና በዘንድሮው ይሄኛው ነው የተፈጸመው። ሁለት ጆሮን ጭው የሚያደርግ በድንግዝግዝ በጨለማ እንደሚሄድ ሰው በንብርክክ የሚያስኬድ እጅግ አስከፊ የሆነ መርዶ በቤተክርስቲያን ላይ አስነግሮ በእነዚሁ ቅጥረኞቹ አዝነን ልባችን ተሰብሮ ቆሽታችን አሮ እንደሰነበትን ታስታውሳላችሁ። እና እኔ ያቀረብኳቸው ቅሬታዎች ነበሩ። ለዛ መልስ ሰጠን ብለው ነጋሽ ሚዲያ እና ግብረ አበሩ በወቅቱ ያልተጠቀሰ ያይጥ ምስክሯ ድንቢጥ እንዲል ማነው ደረጀ ነጋሽ ተብየው ደግሞ መጥቷል ተደርቦ እና ሁለቱ ቅሬታቸውን እና መልስ የሚል የተድበሰበሰ ነገሮችን አሁንም የተጠየቁትን ጥያቄዎች በትክክል ያልመለሰ በትክክል አድሬስ ያላደረገ መልስ ሰጥተዋል እና ለዚህ ለተድበሰበሰ መልሳቸው አሁንም መጥራት ያለባቸው ጉዳዮች ስላሉ ከዚህ በኋላ ምክንያቱም the damage is already done ይላል ፈረንጅ። እንዳይደርስ እንፈራው የነበረው ዳሜጅ ጉዳት በቤተክርስቲያን ላይ ደርሷል ወገኖቼ። ምክንያቱም ሰሞኑን ሰምታችኋል፣ አይታችኋል። በየሶሻል ሚዲያው መናፍቃኑ በደስታ ጮቤ ረግጠዋል። ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እንዲህ አይነቱ ነገር አለ ተብሎ እንዲህ በይፋ መነገሩ ከመነገሩም ደግሞ ሆኖ ጉዳዩ መኖሩ አስደስቷቸው እጅግ በጣም ጮቤ ረግጠዋል። እንደኛ ሆነልን። እንግዲህ እነሱ ግብረ ሰዶምን ህጋዊ አድርገው የተቀበሉ እስከ መቀበል ድረስ ደርሰው ስርዓት እየፈጸሙ እያጋቡ አይደል? ወንድን ከወንድ ሴትን ከሴት የአውሬው አገልጋዮች፣ የአውሬው አምላኪዎች፣ የአውሬው ተከታዮች መሆናቸውን በዚህ ግብራቸው ራሳቸውን ይፋ አድርገዋል፣ ገልጠዋል። እና እንደኛ ሆኑልን በሚል ደስታ ጮቤ ረግጠው የተለያዩ ቪዲዮዎችን ሲሰሩ ኦርቶዶክስ እንዲሆነ እንዲተደረገ የኦርቶዶክስን ቅስም ለመስበር ስሟን ለማጠልሸት ሲሯሯጡ ሰንብተዋል። እስላሞቹም አልቀሩም። ይሄ እንዲሆን ነበር እንግዲህ የተፈለገው እና ደግሞ ምዕመኑ ይሄን ሰምቶ እዛ ቪዲዮ ላይ እንደገለጽኩላችሁ ይሄን ሰምቶ እንዲርቅ ከቤተክርስቲያን እንዲጠፋ እና ቤተክርስቲያን ተተኪያታ እንድትከስም የማድረግ ፈንጅ ነው ያፈነዱት። ይሄ እንዳይሆን ነበር እኔ በበኩሌ ፈራ እጨነቅ የነበረው። አንዴ ሆኗል፣ ዳሜጁ አንዴ ደርሷል፣ ተፈጽሟል። ከዚህ በኋላ ነገሯ ፍርጥርጥ ብላ መፍትሄ እስክታገኝ ድረስ አንተው ለምኑ ብለን ከዚህ በኋላ ለምኑ ብለን ከዛም ቪዲዮ ላይ መተው እንደሌለበት አበክሪያስ አስገንዝቤያለሁ፣ አበክሬ አስጠንቅቄያለሁ። መረጃዎች መውጣት አለባቸው ነው ያልኩት። እነሱ ግን ምን አሉ? ፈጽሞ የለም እንዲህ አይነት ነገር ብሏል። ቪዲዮውን እያቀረብኩ የተናገሩትን ቃል እያቀረብኩ አሳያችኋለሁ። ብሏል ብለው ቁጭ አሉ። ጭራሽ እኔ አገዛዙም ቤተ ክህነት ያስቀመጣቸውም ሰዎች ለዚህ ነገር መስፋፋት እየሰሩ እንደሆነ እና ህዝበ ክርስቲያኑ ጸጥ እንዳይል አሳሰብኩ፣ አስጠነቀቅኩ እንጂ መኖሩንም አበክሬ እንዲያውም ከተገለጸው በላይ ነው ብዬ ሁሉ ገልጫለሁ እኮ። ቪዲዮውን ኋላ እያስገባው አሰማችኋለሁ ብዬ ያልኩትን ሰውዬስ የለም ብሎ ሸምጥጦ ክዶ ሽፋን ሊሰጥ ፈልጓል ብለው ቁጭ አሉ። እንዳይነኩ
እግዚአብሔር ያሳያችሁ። ቪዲዮ አሁንም አለ፣ ገብታችሁ መመልከት ትችላላችሁ። የትም ቦታ ላይ የለም ብዬ ሸምጥጬ ካድኩበት እንዲያውም አበክሬ መኖሩን ያሳሰብኩበት እንጂ ሸምጥጬ ካድኩበት ቦታ የለም። እነሱ ግን ምን አሉ? አሁን አሳማችኋለሁ ያሉትንም የለም ብሏል ብሎ በተለያኛው ይሄኛው ነጋሽ በዳዳ የሚባለው እንኳን እንደው ለማስመሰልም ቢሆን ኮንሰርኔን ተረድቷል። አርጉሜንቴን ደግሞ በጉዳዩን ነጥቡን ባልነካ ባልዳሰሰ አድበስብሶ ለመንካት ሞክሯል። ያኛው ማነው ደረጀ ነጋሽ የሚባለው ግን ቅጥረኛ የሱ ቢጤ ቅጥረኛ ማናቀው መስሎት ጨርሶ ኮንሰርኔንም አርጊውመንቴንም ምንንም ሳይነካ ለማሸማቀቅ ነው ለማሸማቀቅ እና እነሱ ምንም ሳይነኩ እንዲኖሩ ለማድረግ ለማስቻል የተደረገ ነው ብሎ ቁጭ አለ። እመጣበታለሁ እሱን መጨረሻ ላይ። አሁን ይሄኛው ማን ነው ደረጀ በዳዳ የሚባለው የተናገረውን መልስ ብሎ የሰጠውን እያቀረብኩ እና የጠየቀው ጥያቄ ማለ ቅጥረኛ ናችሁ ብለናል፣ መረጃ ምንድነው ብሏል። ለሱም መልስ ሰጠዋለሁ እና ቪዲዮውን እያደመጥን አዳምጡትና እንመለስ። ነሳቸዋለን። እኛም እንግዲህ ያገዛዙ ቅጥረኞች ተብለን ስም ተሰጥቶልናል። ቤተክርስቲያንን ሊያፈርሱ የተነሱ ቤተክርስቲያን ውስጥ በፍጹም እንዲህ አይነት ነገር የለም፣ ግን ያገዛዙ ቅጥረኞች ስለሆኑ ቤተክርስቲያንን ለመበተን ተልእኮ ተሰጥቷቸው ነው የመጡት የሚል ሐሳብን ከአንድ አዛውንት ሰምተናል። በጣም ስለምናከብራቸው ለኛ አባት ምላሽ እንሰጣቸዋለን። ትልቅ አባት ስለሆነ ጥያቄ ስለጠየቁ እንዲሁ ሐሳባቸውን ተሰምተን እውነተኛ የሆነውን ነገር እንነግራቸዋለን። ሐሳቡ ሰማችሁት አይደል? ቪዲዮውን አሁንም ገብታችሁ የ19 ደቂቃ ቪዲዮ ነው ባለፈው የለጠፍኩት ማለት ነው፣ መመልከት ትችላላችሁ። የትኛውን ቦታ ላይ ፈጽሞ የለም ያልኩበት ቦታ የለም። እንዲህ አይነት ነገር በቤተክርስቲያን ውስጥ የለም ያልኩበት ቦታ የለም። ጭራሽ መኖሩን አበክሬ ነው ያሳሰብኩት በዚህ መልኩ ማለት ነው። አዳምጡት። ይሄን አይጠቅሱም። ይሄ ነገር የለም እያልኳችሁ አይደለም። አገዛዙ ስራው ይሄ ነው። ምክንያቱም አለዛ ብድር አንሰጥህም ብለውታል ምዕራባውያን። ብድርና እርዳታ አንሰጥም ብለው ዩጋንዳ ናት እና ዚምባብዌ ናቸው ሪጀክት ያደረጉት። በአፍንጫችን ይውጣ እርዳታ፣ በአፍንጫችን ይውጣ አንፈልግም፣ ከነጉድህ ዞር በልልም ብለው የሸኙት። ከዛ ውጭ ያለው አፍሪካ ሀገር በሙሉ ተስማምቶ ግብረ ሰዶማዊ እንዲስፋፋ በየሀገራቸው እንዲያስፋፉ ለግብረ ሰዶማዊነት ፈርታይል ግራውንድ እንዲፈጥሩ ተስማምተው ነው እየሰሩ ያሉት። አንዱ ይሄ ነው መኖሩን የገለጥኩበት ቦታ ማለት ነው። ሁለተኛው ደግሞ የኛውን አድምጡት ደግሞ እና በዚህ ምክንያት የራሱን ሰዎች ለዚህ ነገር እንዲተባበሩ አድርጎ ቤተክርስቲያን ባስቀመጣቸው ሰዎች ማለት ነው። ሲኖዶስ ከሲኖዶስ ተብየው ጀምሮ ነው የምላችሁ እስከ ታች ድረስ ይሄን ነገር እንዲተባበሩ አድርጎ ይኸው የሰማችሁት ውሸት አይደለም። የተናገሩት ነገር ሁሉ እውነት ነው፣ ከዛም በላይ ነው ያለው። ግን ይሄን የሚያደርጉበት ምክንያት ነው የምላችሁ። አሁን ወጥተው እነዚህ የተናገሩበት ምክንያት አሳቢ ሆኖ ተቆርቋሪ ሆኖ አይደለም፣ ህዝብ ፍራስትሬት እንዲያደርግ ነው። እና ልጆቻችን እንዲሚደረጉ ከሆኑማ ቤተክርስቲያን አንልክም ብሎ ከቤተክርስቲያን እንዲርቅ ልብ እያላችሁ ነው። ከቤተክርስቲያን ራሱን እንዲያገል እንዲያርቅ እንዲነጠል ከዛ ቤተክርስቲያን ተተኪ ትውልድ አታ እንድትከስም እንድትጠፋ ለማድረግ ነው ዋናው ሴራ። በዚህ መልኩ ነው ችግሩ መኖሩን የገለጥኩት። እሱ ግን እንደሰማችሁት ችግሩ ፈጽሞ የለም ቅጥረኞች ስለሆኑ ነው የኔ ያወሩት ብሎ አለ ብለው ቁጭ አሉ። ታያችሁ አይደል እንዴት እንደሚያብሉ ነገሩን በትክክል አድሬስ ማድረግ እንደማይፈልጉ እያያችሁ ነው። ይሄም ደግሞ ዓላማና ምክንያት ስላለው በትክክል ጉዳዩን አድሬስ ማድረግ የማይፈልጉበት ምክንያትና ዓላማ አላቸው። ዝም ብለው አይደለም ያላልኩትን ያልተባለ አለ የሚሉበት ፈጽሞ የለም
ብሏል የሚሉበት ምክንያት የራሳቸው ምክንያትና ዓላማ ስላላቸው ነው። ልብ በሉ። ገብታችሁት የትም ቦታ ላይ የለም አላልኩም። ችግሩ የለም አላልኩም። አሁን እንደሰማችሁት ነው። እንዲያውም ካሉት ከገለጹትም በላይ ነው ያለው ብያለሁ። ምክንያቱም አገዛዙ ከምዕራባውያን የቤት ስራው ተሰጥቶት በቤተክርስቲያን ውስጥ የራሱን ሰዎች አስቀምጦ ኔትወርክ ፈጥረው ይሄ ችግር እንዲስፋፋ እየሰሩ ነው ብያለሁ እኮ። እችንም አድሬስ አላርጓት። ይሄ ነጋሽ በዳዳ የሚባለው ያማ ዋና ቅጥረኛ ነው። በኋላ መጣበታለሁ። ጨርሶ አልነኳትም። ይሄ እየተደረገ አገዛዙ ይሄንን እየሰራ እንደሆነ ቤተክርስቲያን ውስጥ እንዲህ እያደረገ እንደሆነ ጨርሶ አልነኳትም። አስመሳዮች እንደሆኑ እየተረዳችሁ ነው። ጭራሽ እሱን መሸፋፈን ነው የፈለጉት። አገዛዙ ቤተክርስቲያን ላይ ይሄን ችግር ለማስፋፋት እየሰራ ያለውን ስራ ለመሸፋፈን ነው የፈለጉት። ወጥተው የተናገሩበትን ዓላማ ግን እንደገለጽኩት ነው ቪዲዮው ላይ። ህዝበ ክርስቲያኑ ደንግጦ ደንብሮ ከቤተክርስቲያን እንዲርቅ ልጆቻችን እንደሚደረጉብን ከሆነማ ለዲቁና ልከናቸው፣ ሰንበት ትምህርት ቤት ልከናቸው፣ እንዲህ የተደፈሩ የሚበላሹብን ከሆኑማ ለምን እንልካለን ብሎ ልጆቹን ከመላክ ራሱም ከመሄድ እንዲቆጠብ እና ቤተክርስቲያን እንድትከስም በአንድ ጀንበር ድንገት ክስም እንድትጠፋ ለማድረግ ህዝቡን ለማስደንገጥ ነው ወጥተው ያወሩት እንጂ ተቆርቋሪ ሆነው አይደለም ነው የኔው ኮንሰርን ችግሬ። ምክንያቱም በምዕራቡ ዓለም ይሄን ስለሆነ ያደረጉት ብዬ ገልጫለሁ። በምዕራቡ ዓለም ምን እንደተሰራ ካቶሊኮቹንና ፕሮቴስታንቶቹን እንዴት አድርገው ክርስትናቸው ትክክል ባይሆንም ምንፍቅና ቢሆንም ግን ክርስትና ተብሎ የሚጠራውን በምዕራቡ ዓለም የነበረውን የክርስትና ኑፋቄም የተሞላም ቢሆን ህዝቡን ከዛ እንዴት እንዲርቅ እንዳደረጉት ግብረ ሶዶማውያን በማድረግ እነሱን እስከ ቢሾፖቻቸውና ፓስተሮቻቸው ድረስ በማድረግ እንዲርቅ አድርገው እንዳጠፉት አሁንማ በግላጭ ህጋዊ አድርገው ተቀብለው እዛው ያሉ ግብረ ሶዶማውያንን ስርዓት እየፈጸሙ እንዲያጋቡ እስከማድረግ ድረስ እንዲረክሱ፣ እንዲጠፉ፣ እንዲቆሽሹ እንዳደረጓቸው ገልጫለሁ። ይሄን ያልኩትን ሰውዬስ የለም ነው ያለው። ማንም ገብቶ ሊያረጋግጠው የሚችለውን ነገር አይገርማችሁም? እብለት እንዲህ በፈጣጠው ለማሸማቀቅ እኛን አሸማቆ ጉዳዩን እንዳይደረስበት እኛን ለማሸማቀቅ ያ ደረጀ ነጋሽ የሚባለው ልጆቹን ለማሸማቀቅ የተደረገ ነው። ኮንሰርኔን እቺን ታክል ምክንያቱም እቺን ታክል አልነካትም። ቤተክርስቲያን ላይ ይሄ ወሬ እውነት ከሆነ በመረጃ አውጡ ነው ያልኩት። እውነት ከሆነ ምን አለላችሁ? ስሙት። ይሄን እኛን ጥቅል መረጃ ነው ያሉት፣ ቼክ ለማድረግ አይመችም ነው ያሉት እና ተፍረጥርጦ እንዲነገር ነው የፈለጉት። መረጃው እንዲህ ስለ አንድ ሰው አይደለም እያወራ ነው። የኔ አባት የኔ ጌታ አያችሁ እንዴት እንደሚሸፋፍኑት። እንዲህ ብሎ ጸጥ አለ። መረጃው ምን እንዲል? ምክንያቱም ይኸውላችሁ አንድ ነገር አለ። አንድን መረጃ እንዳይጠፋ ማድረግ ከፈለጋችሁ ህዝብ እንዲያውቁ ማድረግ ነው። አንድ መረጃ በምንም ጉዳይ ይሁን መረጃ ይኑር፣ ያ መረጃ ይጠፋል ብላችሁ ከሰጋችሁ ለዘላለሙም እንዳይጠፋ ማድረግ የምትችሉበት መንገድ ለህዝብ ይፋ ማድረግ ነው፣ ህዝብ እንዲያውቀው ማድረግ ነው። እነሱ ግን የቅጥረኛ ስራ ስለሆነ እየሰሩ ያሉት ቼክ እንዳይደረጉ፣ እንዳይያዙ፣ ቅጥረኝነታቸው እንዳይገለጥ መረጃን ሸፋፍነው ደፋፍነው ነው ያወሩት ወሬውን። ዳሜጁ ቤተክርስቲያን ላይ እንዲደርስ ስለሆነ ብቻ ፍላጎታቸው እና አሁን ደግሞ ሲጠየቁ ምን እያሉ ነው? ልጆቹ ንስሐ ገብተዋል። ንስሐ ገብተዋል። እግዚአብሔር የሸፈነውን እኛ ልንገልጥ አንፈልግም። አያችሁ ምን አይነት ድራማ እንደሚሰሩበት፣ ምን አይነት የቅጥረኛ ስራ እየሰሩ እንዳሉ። እኔም ፈርቼ ነው እኔም እችን ነገር ሊያመጡ እንደሚችሉ ስለገባኝ
ነው መረጃ ያውጡ እያንዳንዷን መረጃ ለህዝብ ይፋ ያድርጉ ለህዝበ ክርስቲያኑ ምክንያቱም ይፋ እውነት ከተደረገና ይፋ ከተደረገ ጥቅሙ ምን መሰላችሁ ወገኖቼ አንደኛ እንደዛ ያደረጉ ሰዎች ሌላም ቦታ ሄደው እዚህ ሲባረሩ ሌላ ቦታ ሄደው ተመሳሳይ ጉዳት እንዳያደርሱ መከላከል ያስችለናል አንድ ጥቅሙ ሁለተኛ እውነት ሆኖ ከተገኘ ህዝበ ክርስቲያን በንቃት ቤተክርስቲያን እንዲጠብቃት እያንዳንዱን አገልጋይ ነኝ የሚለውን ሁሉ እንዲከታተል ያስችለናል ነገሩ እንዲሆኑ እውነት ሆኖ ቤተክርስቲያን ውስጥ እንዲህ ሆኗል ከዚህ በኋላ ምን እስክንሆን ነው ታዲያ ዝም የምንለው የምንታገሰው እንዲል ያደርጋል እንዲህ አይነት ንቃት ይፈጥራል ህዝበ ክርስቲያኑ ላይ እነሱ ግን የፈራዋትን ነገር አሁን አመጣት በግል የተለያዩ ሰዎች ጠይቀዋቸዋል አይ ንስሐ ገብተውበታል ንስሐ ስለገቡበት ማንነታቸውን ይፋ ልናደርግ አንችልም የሚል መልስ ሰጥተው ቁጭ አሉ አያችሁ አይደል የቅጥረኝነትን ስራ እየሰሩ መሆናቸው እየገባችሁ ነው አሁን እንደዛም ቢሆን አንደኛ እነዚህ ቆሻሾቹ እንዲህ በቀላሉ ንስሐ ሊገቡ አይችሉም በዚህ ነገር ገብተው እንዲህ እዚህ ደረጃ አገልጋይ የተባለ ካህን በዚህ ደረጃ አልፎ ቆሽሾ ረክሶ ንስሐ እንዲህ በቀላሉ ይገባል ብሎ ማሰብ ፈጽሞ የሚቻል አይደለም ሊሆን የሚችል አይደለም ፈጽሞ ማለት ይቻላል ፈጽማችሁ እንዳታምኑ ይሄን ነገር ፈጽማችሁ ነው የምላችሁ ሐሰት ነው ካደረጉም ላፋቸው ነው የሚሉት ይሄን ለምን ይፋ ወጥቶ ማንነታቸው ይፋ ወጥቶ መኖሪያ እንዳያጡ እንዳይሳደዱ እንዳያሳድዱ ስራቸውንም እንዳያጡ ነው ካሉ የሚሉት ላፋቸው እንጂ ከልብ አያረጉትም ከልብ እንዲህ በቀላል ደንግጠው ለንስሐ የሚበቃ ልብ ካላቸው ሲጀመርም ወደዚህ ነገር አይገቡ ሲጀመርም ከመጀመሪያውም ወደዚህ ርኩሰት አይገቡም ነበር እነዚህ ሰዎች አይገቡም ነው የምላችሁ እንዲህ አይነት ፈሪሃ እግዚአብሔር ያለው ሰው ጭራሽ በዚህ ደረጃ ራሱን አገልጋሉ ሆኖ የሚቀድስ የሚያገለግል ሆኖ እንዲህ አይነቱ ነገር ላይ ፈጽሞ ሊገባ አይችልም ነው የምላችሁ ከመጀመሪያው እና ውሸት ነው ከተባለ ንስሐ ገብተናል ካሉ እነዛ ሰዎች ስራቸው ላይ ሆነው እኮ ነው ይሄን የሚሉት ልብ በሉ እንግዲህ እዛው ስራቸው ላይ ሆነው እኮ ነው ይሄን ንስሐ ገብተዋል የሚሉላቸው አይቻልም ክህነት ፈርሷል ያውም በርኩሰት ባጸያፊ ርኩሰት እንደገና እዛ ክህነታቸው ላይ እዛ አገልግሎታቸው ላይ ሊሆኑ አይችሉም በቀኖና ቤተክርስቲያን መሰረት ይከለክላል ቤተክርስቲያን ቀኖና ቤተክርስቲያን በቃ መራቅ ነው የሚገደዱት ከአገልግሎት እንዲርቁ ቀኖና ያስገድዳቸዋል በቃ እንጂ እዛው ሆነው ንስሐ ስለገቡ ማንነታቸውን ልናጋልጥ አንችልም ብለው ቁጭ አያያችሁ ነው ልብ እያላችሁ ነው የሚሰራውን ሴራ እና እኔ ፈጽሞ ሐሰት ነው አላልኩም ልልም አልችልባቸው ብዙ ምክንያቶች ስላሉ ሐሰት ነው ያልኩት እስራቸውን ሐሰት ያልኩበት ምክንያት ይኸውላችሁ በስም ማጥፋት ተከሰሱና ወጥተው ያወሩት ማለት ተከሰሱ ስለተከሰሱ ታሰሩ ብለው አወሩ በአራተኛው ቀን ወጡና ይግባኝ ስለጠየቁ ተፈቱ ብለው ቁጭ አሉ እንዲህ አይነት የህግ አሰራር አለ ይኸውላችሁ አንድ ሰው ተፈርዶበት ከታሰረ ይግባኝ ቢጠይቅም እዛው እስር ቤት ሆኖ ነው ልብ በሉ ይግባኝ ቢጠይቅም ይግባኝ የመጠየቅ መብት አለው አዎ ይግባኝ ቢጠይቅም እዛው እስር ቤት ሆኖ ይግባኙ ይታይለታል ይግባኙ የስር ፍርድ ቤቱ ውሳኔ ሊቀለበስ የሚችል በሚያቀርቧቸው መረጃዎች ሊቀለበስ የሚችል ከሆነ ይግባኝ የተባለበት ፍርድ ቤት የስር ፍርድ ቤትን ውሳኔ ሽሬዋለሁ የታሰሩት ከታሰሩበትም ይፈቱ ሲል ነው ሊፈቱ የሚችሉት እዛው ሊፈታ አይችሉም እነሱ ግን ምን አሉን ይግባኝ ስለጠየቁ ተፈቱ ብለው በአራተኛው ቀን መፈታታቸውን ነገሩን በሌለ ይጋሰራል በሌለ ሊሆን በማይችል መልኩ ይግባኝ ጠይቀዋል ተብሎ የሚፈታ ሰው የለም ህጉም አይፈቅድም ይግባኝ ስለጠየቃችሁ አትፈቱ
አጃችሁ አይደል ምን አይነት የማጭበርበር ስራ እንደሚሰሩ አገዛዙ ብቻ ታስረዋል የሚለው ወሬ እንዲወራና ህዝብ እንዲያምናቸው ለማድረግ ነው እንግዲህ ቴክኒካል አሰራሩን ህዝብ ስለማያውቀው አሁን የገለጽኩላችሁን ማለት ነው ህዝብ ስለማያውቀው እንዲህ አድርጎ ሊሞግት ሊያፋጥጥ አይችልም ህዝቡና በቃ ታሰሩ መባሉና ጆሮ እንዲሰጥ ህዝቡ ሐቀኛ ምስሉ እንዲታዩለት ለማድረግ ነው እንግዲህ እቺ እና በአራተኛው ቀን ፈታቸውና ተፈቱ ይግባኝ ስለጠየቁ ተፈቱ ብሎ ቁጭ ህጉን እናውቀዋለን ልትሸውዱን አትችሉ ስለዚህ እስሩ ሐሰት ነው ያልኩት ለዚህ ነው የሌለ አሰራር የህግ አሰራር የውሸት እና የተጨበረበረ የተወናበረ የህግ አይነት አሰራር ስለተደረገ ሳይታሰሩም ሊሆን ይችላል ፎርዛት ማተር 4 ቀን ታሰርን ምናምን ተብሎ የተወራው ስለማይሆን ሊሆን ስለማይችል ህጉ ያን እንዲሆን ስለማይፈቅድ እንጂ ጉዳዩ ጨርሶ የለም አላልኩም ልልም አልችልም ከናንተ በፊት ይሄን ጉዳይ ስታገል የኖርኩ ሰው ነኝ ባራክ ኦባማ በመጣ ጊዜ ባራክ ኦባማን ታውቁታላችሁ ግብረ ሰዶምን ህጋዊ እንዲሆን በአሜሪካ ያደረገ ቆሻሻ ሰው ነው ግብረ ሰዶማዊነትን የሚያስፋፋ የሚደግፍ ሰው ነው እሱ ሀገራችንን ለመጎብኘት በመጣ ጊዜ የዛሬ ስንት ነው 18 ዓመት ነው በፊት በመጣ ጊዜ አርቲክል ጽፌ አርቲክሉ እንዲቀላል እንዳይመስላችሁ ደርዝ ያለው ምክንያቱም በትክክለኛ አግሪመንት መሞገት ስላለባቸው ምክንያቱም ህዝብ ለማሳሳት የሚያወራቸው ነው ወሬዎች አሉ በዛ በምዕራቡ ዓለም ግብረ ሰዶምን ለማስፋፋት ከሰብአዊ መብት አንፃር እና ከፍላጎት ወንዶች ፍላጎት ያላቸው ስለሆኑ እንደዛ እንደሚያደርጉ ያስመሰሉ ስለዚህ ይሄ ሰብአዊ መብታቸው ነውና ሰብአዊ መብት መከበር አለበት በሚል አስታከው የሚያቀርቧቸው ከሃይማኖት ባክግራውንድ ከሰብአዊ መብት ከጤና አንፃር ሳይቀር ዲቴል ነው ያ አርቲክሌ እዚህ ሀገር ውስጥ በየመጽሔቱ ወጥቷል በውጭ ሀገራት በየድረገጹ ወጥቷል በየብሎጉ ወጥቷል ጠንካራ አርጊውመንት ጠንካራ ዛሬ ጸረ በሌሎች ዓለማት ሁሉ የሚጸረ ግብረ ሰዶማውያን እንትሎች እነዛን አርጊውመንቶች ይዘው ነው የተንቀሳቀሱ ያሉት ፉርሽ የሚያደርግ ስለሆነ በሙሉ አርጊውመንታቸውን እነዚህ ግብረ ሰዶማውያንን እንዲው ብለው ሊሆን የሚችል ባይሆንም ግን በቃ ማድረግ ካለብን ይሄንን ብለን ነው ማድረግ የምንችለው በሚል ያደረጉትን ያወሩትን ሁሉ ፍርስርሱን አውጥቼ የጻፍኩት አርቲክል አለ ገና እናንተ ከዚህ ነገር ውስጥ ከመግባታችሁ በፊት ይሄን ያደረኩ ሰው ስለሆንኩኝ እና አሁን ደግሞ ምዕራባውያን ይሄን አገዛዙን ቀጥረው አገዛዙ ደግሞ የራሱን ሰዎች ቤተክርስቲያን ውስጥ አስርጎ አስገብቶ ኃላፊነት ላይ አስቀምጦ እየሰሩት ያሉትን እርኩሰት ይሄን እርኩሰት ለማስፋፋት እየሰሩት ያሉትን ስራ ስለማቅ የለምማ ልል አልችልም ፈጽሞ አላልኩምም ልልም አልችልም ከዚህም የከፋ ነው ብያለሁ አሁን አቀረብኩላችሁ አይደል እዛ ቪዲዮ ላይ ያልኩት ከዚህም የከፋ ነው ያለው ነገር ግን ወጥተው ያወሩት ተቆርቋሪ ሆነው አይደለም ህዝበ ክርስቲያኑን አስደንብሮ እንዲጠፋ ለማድረግ ነው በምዕራቡም ዓለም ያደረጉት ይሄን ስለሆነ ኮንሰርኔ ነው የሚለየው እንጂ ፈጽሞ የለም የሚል ነገርማ አልተናገርኩም አላልኩምም እሱ ግን እንደሰማችሁት ነው የለም አለ የለም አልኩ ያልኩት መረጃዎቻችሁን እያንዳንዷን መረጃዎቻችሁን ለምዕመናን ለህዝበ ክርስቲያኑ አውጡ አቅርቡ አሳዩ ዝም ብሎ ህዝቡን ማስደንገጥ አይደለም በትክክል ማን የት ቦታ እነማን አብነት ትምህርት ቤት ሁሉ በዚህ ተበክሎ ተዘግቷል ያሉት ሁሉ አለ አውጡ የት ማን የሚለውን ግለጡ ነው ያልኩት ሳትገልጡ በደፈናው እንዲምታረጉት ግን ተልእኮ ነው አገዛዙ ህዝበ ክርስቲያንን እንድታስደነግጡ ቀጥሮ ልኳችሁ ነው የምትሉት ነው ያልኩት የሰማችሁት ነው ያልሰማችሁት ገብታችሁ እንደገና ማድመጥ መስማት ትችላላችሁ
እነሱ ረጅም ነው የሚሉት ውሸት ነው። የ19 ደቂቃ ናት። ገብታችሁ ማድመጥና ቼክ ማድረግ ትችላላችሁ። ያላልኩትን ነው አለ እያለ የነበረው እና እውነታው ይሄ ነው። አሁንም ፈጽሞ መለቀቅ የለባቸውም ወገኖች። አድበስብሰዋል፣ ሊቀሩ ነው። በቃ ንስሐ ገብተዋል። ይሄ ነዋ። ኋላ ላይ ይሄን ሊሉ እንደሚችሉ ስለገባኝ እኮ ነው እንደዛ የጮህኩት እኔ እብዴውንኩት እና ያችን ብለው ብቻ ቤተክርስቲያን ላይ ሊያደርሱ የፈለጉትን ዳሜጅ ለማድረስ እንደመጡ ስለገባኝ ነው። የፈራሁትም አልቀረ። ይሄው ንስሐ ገብተዋል። እግዚአብሔር ይቅር ያለውን ኃጢአት እኛ ልንገልጠው አንችልም በምትል ሽፋን ነገሩን አድበስብሰው ሸፋፍነው ለማምለጥ ለመጥፋት እየዶሎቱ ነው ያሉትና ለቤተክርስቲያን የምትቆረቆሩ ካላችሁ ወገኖች ካላችሁ እኔ በጣም አዝኛለሁ ወገኖቼ። ከዚህም ያልቆጠራት መዓት ሰው ሞልቷል። ሚዲያ ላይ ነው ያለሁት እያለ ለቤተክርስቲያን የቆምኩ ነኝ እያሉ ሰባኪ ነኝ አገልጋይ ነኝ ምንንትስ ነኝ የሚሉት ሁሉ ከዚች አልቆጠሩትም። ይሄን ያህል ፈንጅ ፈንድቶ ቤተክርስቲያን ላይ አደጋው እንደገለጽኩላችሁ አይነት ከባድ ሆኖ ከዚች አልቆጠሩትም። ከዚች እግዚአብሔር ይፍረድባችሁ። በእናንተ ሌላ ምንም አይደለም። እግዚአብሔር ይፍረድባችሁ። ለንስሐ አያውቃችሁ። እናንተንስ በስላሴ ስም አጭበርባሪ ሁሉ ለወዴ ነው ማለት ነው። ጳጳስ ነኝ ምንትስ ነኝ እያልክ ቤተክርስቲያን እየተጠጋን ለወዴ እንጂ ለአገልግሎት አይደለም ማለት እኮ ነው። ይሄ መንጋውን የሚያብጥ ቤተክርስቲያንን ከስሯ የሚንድ የሚያፈርስ ነገር ተነግሮ ዝም ማለት እንዴት ተቻላችሁ? እንዴት ተቻላችሁ? ኃላፊነታችሁ ታዲያ ምን ለማድረግ ነው? መንጋውን ለመጠበቅ አይደለም ወይ? ሲኖዶስ ተብየውን ይሁት በተደጋጋሚ ይሄ ነገር ይወራል። አንድ ቀን አድሬስ አድርጎት አያውቅም። ቤተ ክህነት የምትሉትን ስሙት። ጭራሽ ተባባሪ ናቸው አልኳችሁ። እንዲህ ነገር ሲወራ ወዲያው በፍጥነት እነዚህ የጉዳዩ ባለቤቶችን የተወራባቸውንም ያወሩትንም ጠርቶ ወዲያው ቼክ አድርጎ እርምጃ ሲወስድ ታይቶና ተሰምቶ አይታወቅም። ለምንድን ነው ይሄን የሚያደርጉት? ለምንድን ነው ይሄን የሚያደርጉት? የቅጥረኞች ስለሆኑ እኮ ነው። ነገሩ እንዲስፋፋ ስለሚፈልጉና ራሳቸውም አስፋፊ ስለሆኑ እኮ ነው። እና ዝም የምትሉ ካላችሁ ፍርድ ከእግዚአብሔር ዘንድ ይጠብቃችኋል። በተለይ እረኛ ነኝ የምትሉት ኃላፊነት አለኝ የምትሉ ሰባኪ ነኝ የምትል አጭበርባሪ ሌባ ሁሉ አገልጋይ ነኝ የምትል ዘማሪ ነኝ የምትል ሁሉ በዚህ ጉዳይ ላይ በቁጣ በቅንዓት እማትወጣ እማትቃወም ካለህ ፍርድ ከእግዚአብሔር ይጠብቃል። እናንተ ለንስሐ አያውቃችሁ በእውነት በስላሴ እስከ መቼ ነው ሰው እምቢ አይልም? እንዴ አንድ ጊዜ እንኳን እምቢ ለሃይማኖቴ መቼ ነው እምቢ ለሃይማኖቴ እምቢ ለቤተክርስቲያን የምትሉት? ምን ሲደረግ ነው? ምን ያልተደረገ ነገር አለ በቤተክርስቲያን? እንዴ አረ ጉድ ነው። መጨረሻ ላይ ለቅጥረኝነታችን መረጃ አቅርብ ብሎኛል። እኔ ቅጥረኛ ናችሁ ልል የቻልኩት እዛው ላይ ገልጫለሁ። አንደኛ መረጃ ስላላቀረባችሁ ነው። በትክክል በሚገባ መጠን መረጃ ልታቀርቡ ስላልፈለጋችሁ ነው። ይሄው አሁንም መረጃውን ዘግዝከን እንድናቀርብ ነው እንደምትፈልገው ብሎኝ ቁጭ አለ ጭራሽ። አዎ ለሱ ነው የምፈልገው። ለምንድን ነው የማታቀርቡት? ለምንድን ነው? ዓላማ ስላላችሁ፣ ሸፍጥ ስለሆነ ተልእኮ ስላላችሁ እንጂ መረጃን ለህዝብ ይፋ ከማድረግ በላይ ወንጀልን የመከላከል እርምጃ የለም። ህዝብ እንዲያውቀው ከማድረግ በላይ እውነትን የማፍረጥረጥ ለእውነት መታገል ምንም ነገር የለም። አንዳንዶቹማ ምን አሉ? ለክስ ይዳርገናል። ይሄን ፈርተህ ነው ታዲያ ለቤተክርስቲያን ልትታገልና በዚህ ጉዳይ ላይ ታጋይ ነኝ ብለህ ልትወጣ የምትችለው? ክስ ፈርተህ እስከ ሞት ድረስ ስትሉ አልነበር? እስከ ሞት ድረስ ታምነን ይሄን ነገር እንታገላለን ስትሉ አልነበር? ቪዲዮ ላይ
ጭራሽ ክስ ፈሪ ሆናችሁ ሸፍጥ ስለሆነ ሌባ ሁላ በተለይ ነጋሽ ሚዲያ አሁን ይሄን ስላደረክ ብቻ አይደለም ቅጥረኛ ነህ ያልኩህ። ድሮ ገና ናሁ ላይ ያለ ፕራይም ሚዲያ ላይ ያለ እዛች ቅጥረኛ ዛሚ ላይ ያለ እነዚህ ሶስቱ ሚዲያዎች የማን እንደሆኑ አድማጭ ተመልካች ታውቃላችሁ፣ ህዝብ ታውቃላችሁ አይደል? እዛ ሚዲያ ላይ ሆነህ ለአገዛዙ ፖለቲካ ታማኝ ሆነህ የአገዛዙን ፖለቲካ ስታራምድ ሁሉ አውቃለሁ እንጂ ቅጥረኛ ነህ ያልኩህ አሁን በዚህ ባደረከው የሸፍጥ ስራ አይደለም። ገና ድሮ ፕራይም ሚዲያ ላይ ናሁ ቴሌቪዥን ላይ እና ዛሚ ላይ ሆነህ እነዚህ ሶስቱ ሚዲያዎች የማን እንደሆኑ የሚታወቁ ናቸው። የአገዛዙን ፖለቲካ ስትነዛ ስታራምድ መሰሪ የሆኑ በጋዜጠኝነት ሽፋን መሰሪ የሆኑ የአገዛዙ የፒአር ስራዎችን ስትሰራ አውቃለሁ ገና ድሮ። ለዛ ነው ቅጥረኛ ነህ ያልኩህ። በቅጥረኝነት ሳልጠራጠር በእርግጠኝነት የተናገርኩት የምታውቁትም ታውቁታላችሁ። እዛ ላይ በነበረ ታማኝ አገልግሎት ወደ ቤተክርስቲያን አስገብቶ ወይም የቤተክርስቲያንን ጉዳይም እንድትሰራ አድርጎ እዚህም ያገዛዙን የቅጥረኝነት ስራ እየሰራህ እንዳለ እስካሁን ስታዘብህ ቆይቻለሁ። አሁንም ይሄው እያየንህ ነው በዚህ እና እውነተኛ የቤተክርስቲያን ተቆርቋሪና አገልጋይነን ለማተባችን ብለን ነው ይሄን ያደረግነው ካላችሁ የተጠየቃችሁትን ሁሉ አንድ ሳታስቀሩ አድርጉ። መረጃዎችን አቅርቡ። ማን ይሄን ጥፋት እየሰራ እንዳለ በግልጽ ተናገሩ። ዋናውን ተዋናይ አገዛዙን፣ ዋናውን ተዋናይ ቤተ ክህነትን ትታችሁ ዝም ብሎ ለማስመሰል መጮህ ይሄ ተቆርቋሪነት ሊሆን አይችልም። አሁን ወደዛኛው ወደ ማን ነው ደረጀ ነጋሽ ወደሚባለው ደግሞ አስመሳይ ቅጥረኛ ዋና አክተር ነው ደግሞ እሱ ዋና አክተር። ይኸውላችሁ አገዛዙ ምን አይነት ስትራቴጂ ይጠቀማል መሰላችሁ? ተቃውሞን ለመቆጣጠር ራሱ ተቃውሞውን መምራት የሚል ስልት አለ። የማኔጅመንት ስልት፣ የሴራ የሸፍጥ ስልት። ይሄ ስልት በሶሻሊስት ርዕዮተ ዓለም ይተገበር የነበረ እነ ቭላዲሚር ሌኒን እነ የዚህ ርዕዮተ ዓለም አራማጆች ሲከተሉት የኖሩት ስልት ነው። የሆነ ቦታ ተቃውሞ ሊነሳ ይችላል ብለው ሲፈሩ የራሳቸውን ሰዎች መሪ እንዲሆኑ አድርገው መክረው ይልኩና የዛ ተቃውሞ መሪ አቀጣጣይ ሆነው ይወጣሉ። ከዛ በቃ ከሌ እዛ ውስጥ ሆኖ ይሄ መሪ የተባለው ከሌ ስለላ ስራውን ይሰራል። ያን የተቃውሞ እንቅስቃሴ ያኮላሹና ያስቀምጡታል ማለት ነው። አሰራሩ ይሄ ነው። የሀገራችንም በብዛት ሲተገበር ኖሯል። ያገዛዙ እቺን ፈሊጥ እቺን ስልት ከመጀመሪያው ጀምሮ ሲከተላት ኖሯል። በዛ ምክንያት ነው በተቃውሞ የፖለቲካ ካምፕም የራሱ ቅጥረኞች ገብተው ያን የተቃውሞ እንቅስቃሴ ሲያከስሙት ስናይ ልንኖር የቻለው። ቤተክርስቲያንም ውስጥ የራሱን ሰዎች ከፓትሪያርክ ከጳጳሳት አስቀምጦ በቤተክርስቲያን ላይ የሚፈጸመውን ግፍ እንዳይቃወም ሲኖዶስ ተብየውም የቤተ ክህነት ተብየውም እንዳይቃወምና ቤተክርስቲያን ላይ የሚደርሰው ጉዳት ብቻ እንዲደርስ እንዲያደርጉ ሲያደርግ የኖረውም ለዚህ ነው። በሶሻል እንቅስቃሴ በማህበራዊ እንቅስቃሴውም በተለያየ ቦታ በቃ የሆነ ነገር ይደረጋል ተብሎ ይባል የራሱ ሰዎች ናቸው መሪ ሆነው የሚወጡት እና ይሄን ስልት ሲከተለው ኖሯል። በዚህ ስልት ምክንያት ነው ይሄ ደረጀ ነጋሽ የሚባለውን የግብረ ሰዶም ተቃውሞ ንቅናቄ መሪ ተደርጎ ሊቀመጥ የቻለው። ልብ በሉ። እዛ ሆኖ አንድም የሚረባ ስራ ይሰራል። ያው ቅጥረኛ ስለሆነ ነገር ግን የሚሰራ መስሎ ይታይና ሌሎች ይሄን ስራ እንዳይሰሩት ሌሎች ትክክለኛ ተቆርቋሪዎች የእውነተኞቹ ሰዎች ያን ስራ እንዳይሰሩት ቦታ ይዞ ማለት ነው
እሱም የሚሰራ መስሎት ሰው እሱን ብቻ ተስፋ አድርጎ ዝም እንዲል አንድ ቀን ነው የምላችሁ እየወጣ ሁሌ ተሰሙታላችሁ። በዚህ አጸያፊ ርኩሰት ላይ ያሉ ባለስልጣናት፣ ባለሀብቶች፣ የሃይማኖት መሪዎች አሉ። ቪዲዮአቸው እጅ ያለ ይፋ ወጣለው ዘላለም ይሄን ነው የሚለው። አንድም ቀን አውጥቶ አያውቅም። አንድም ቀን የባለስልጣን እንዲህ የግብረ ሰዶማዊ የሆነ ባለስልጣን የሃይማኖት መሪ ስም እና ቪዲዮ አውጥቶ አሳይቶ አያውቅም። ሁሌ ግን ይወጣና ይሄን ይላል። ይሄን ያልታዘበ ያለ አይመስለኝም። ሁሌ ነው ይሄን የሚለው። ለምን ነው ይሄን የሚለው? ትኩረት ለመሳብ ጆሮቹን ወደሱ እንዲሆኑ የዚህ ታጋይ መስሎ ለመታየት፣ ውስጡ ግን ሌላ። ይሄው ካለማድረጉ ማየት መረዳት ትችላላችሁ። አንድም ቀን የማንኛውም ሲጀመር እንደዛ አይነት ባለስልጣን ኖሮ እንዲህ አደርጋለሁ ብሎ ሊናገር አይችልም የእውነተኛ ቢሆን። ምክንያቱም ከመናገሩ መረጃውን ከማውጣቱ በፊት ቀንዱን ይሉትና ያ መረጃም ተዳፍኖ ይቀራል። እውነተኛ ሰው ቢሆን ምንድነው ያን ሳይል ነው መረጃውን ይፋ ለህዝብ የሚያደርገው። ምክንያቱም መረጃውን ከማውጣቱ በፊት እርምጃ ተወስዶበት መረጃው እንዲዳፈን እንዳያደርጉ። እሱ ግን እስከ ዛሬም አላወጣም፣ እንደሚያወጣ አድርጎ ይናገራል። ዘላለም ነው ይሄን የሚያደርገው። ዝም ይሉታልስ? አሁን እውነተኛ ቢሆን እንዲህ ማንነታቸውን ያውቃሉ አይደል? እነዛ ሰዎች ይፋ ሳያደርግ በፊት እናጥፋው ብለው ያጠፉታል እንጂ ዝም ይሉታል። አያችሁ ምን አይነት የማስመሰል ስራ ድራማ እንደሚሰራብን፣ ሴራ እንደሚያሴርብን። ቂል ነው ህዝቡ አያስብም። እና እንዲህ ያደረገ የህዝብን ትኩረት ይዞ ምንም ነገር ሳያደርግ ይሄው እስከ ዛሬ አለ። ምን አይነት ቅጥረኛ እንደሆነ ልብ እያላችሁ ገና በፊት ከሰው ሰምቻለሁ። ይገርማችኋል ይሄን ስራ የሚሰራ እንደሆነ እና እውነተኛ እንዳልሆነ። እኔ ያኔ እውነተኛ ይመስለኝ ነበር። ኋላ ነው ነገሩን እየተረዳው ስመጣ ለካ ቅጥረኛ አስመሳይ ነው ብዬ ልሬ ቻልኩት። አሁን ያልኳችሁ ነገሮችን እያስተዋልክ እየተረዳው ስመጣ እና አንተ አስመሳይ ቅጥረኛ ማናቀህ እንዳይመስልህ፣ ፍርድን ከእግዚአብሔር ታገኛለህ። ጠብቅ። እና በጣም ያሳዝናል ወገኖች፣ የሚሰራው ድራማ፣ የሚሰራው ሴራ በቤተ ክርስቲያን የትየለሌ ነው። ችግሩ በጣም ተስፋፍቷል ካሉትም ከገለጡትም በላይ ነው። እግዚአብሔር ለመቼውም ምህረት እንዳያወርድልን አድርገው አርክሷታል ቤተክርስቲያን። ለመቼውም ነው የምላችሁ። ምህረት ይወርዳል ብላችሁ ማናችሁም ተስፋ እንዳታደርጉ። በዚች ሀገር ላይ የከፋ መዓት መጥቶ ይጨርሰናል እንጂ እርግጠኛ ሆኜ እነግራችኋለሁ 100% ለዚህ ነገር ምህረት እንዴ መቅደሱ በዚህ ደረጃ ተደፍሮ ግብረ ሰዶማውያን እየገቡ እየቀደሱ እግዚአብሔር በአምልኮቱ ጎልማሳ ሚስቱ ንጉስ በመንግስቱ ቀናያን መሆናቸውን ታውቃላችሁ አይደል? ፈጽሞ እግዚአብሔር በዚህ የመጣበትን ሊምር ሊታገስ አይችልም። ምህረት እንዲወርድልን ከፈለጋችሁ ይሄን ጉዳይ ወጣችሁ ፊት ለፊት ተጋፈጡ፣ ታገሉ። ከምእመን እስከ ጳጳስ ያለ ሁሉ። አለዛ ውሸት ነው፣ ምህረትም አታገኝም። መዓትህን ጠብቅ፣ ትረፈረፋለህ፣ ታልቃለህ። በበሽታም በጦርነትም በመዓትም ፈጽሞ ምህረትን አትጠብቁ። ይሄን ነገር ከቤተ ክርስቲያን ልቅም ብሎ ሳይወጣ ሳይጠራ ቤተክርስቲያን ከዚህ ሳትጠራ እያወቃችሁ ዝም ብላችሁ ምህረት ከእግዚአብሔር ዘንድ ይወርዳል ብላችሁ ተስፋ ካደረጋችሁ ዘበት ነው። እና ይሄን ለማለት ፈልጌ ነው። ይሄን መልስ ለመስጠት ፈልጌ ነው። ሁለቱ ጋር ገብታችሁ ይሁት የሰጡትን መልስ ለአምሳሉ መልስ ብለው የተናገሩትን ይሄን ቪዲዮ እያቀረቡ የተናገሩትን መልስ ተመልከቱና ታዘቡ። ይሄ ደረጀ ነጋሽ የሚባለው እንዴት አይነቱ ፈጣጣ! አንዲትም ነው የምላችሁ። ይሄኛው ነጋሽ በራዳ የሚባለው ለማስመሰልም ለማድመስመስም ትንሽ ነካክቶታል። ያኛው እኮ ጨርሶ በቃ ለማሸማቀቅ ነው። ይሄን ብለው ያሉትን ተቆርቋሪ ሰዎች ለማሸማቀቅና ዝም እንዲሉ ለማድረግ አለ እንጂ የኔን ኮንሰርን ቤተክርስቲያን ላይ ሊደርስ የሚችለውን
አገዛዙ ደግሞ የሚሰራውን ተንኮል እችን ታክል አልነካትም። አያችሁ ቅጥረኛ ስለሆነ አስመሳይ ቅጥረኛ ስለሆነ እችን ታክል እና ገብታችሁ ታዘቡ። ይሄን ነው ማለት የምፈልገው። እባካችሁ ኮንሰርንድ ሁኑ በዚህ ጉዳይ ላይ ኮንሰርን ይኑራችሁ። ኧረ እባካችሁ ለመቼው ዘመን ነው? እድሜያችሁን እኮ ሳትጨርሱ አትሞቱም። እግዚአብሔር የሰጣችሁን እድሜ መስሏችሁ ነው እንጂ እባካችሁ በቃ በሉ። ምን ሲፈጠር ምን ሲፈጸም ነው በቤተክርስቲያን ላይ በቃ የምትሉ? በተለይ መንፈሳዊ ማህበር ቅዱሳን ተብዬው አንዱ አክተር ነው፣ የነሱ ቅጥረኛ ነው። እሱን ተውት። መቼም እምቢ ሲል ታይቶ ተሰምቶ አይታወቅም። ቅጥረኛ ስለሆነ አሁንም አይልም። ሌሎች ማህበራት ግን እንዲያው ካላችሁ ምናልባት ምክንያቱም በርካታ በሽ ነው እንዳሸን ነው እኮ ይሄ መንፈሳዊ ማህበራት የሚባለው። ለቤተ ክርስቲያን ለመታገል ካልሆነ ማህበር የመሰረታችሁት ምን ለመሆን ነው? ምን ለማድረግ ነው ታዲያ? እባካችሁ በዚህ ጉዳይ ላይ እንኳን እምቢ በሉ። በጣም አዝናለሁ በእውነት እና እንደ ዘበት አትዩት እባካችሁ። አለዛ የማአት ልጆች ናችሁ። የማአት ልጆች ለመሆናችሁ ማረጋገጫ ይሁናችሁ ይሄ ዝምታችሁ። አመሰግናለሁ። ሼር፣ ኮፒ ሊንክ፣ ሪፖስት፣ ላይክ፣ ኮሜንት፣ ፋሎ እንድ ሰብስክራይብ ማድረግ አትርሱ። እግዚአብሔር ይስጥልኝ።